ደቡብ ክልል ውስጥ የሰው ነገር በቃኝ ብሎ ከ7 ወራት በላይ ዛፍ ላይ የኖረው ግለሰብ ለወራት ከከረመበት የዛፍ ቤቱ በሰላም መውረዱን ከክልሉ የደረሰን ዜና ገለጸ። በእናቲ ውረድ፣ ስለ እግዚአብሔር ውረድ፣ ችግርን እንፈታለን፣ ችግርን መንግስት ያያዋል። በድሬዳዋ ከተማ አንድ መኖሪያ ቤት በመግባት ፍሪጅ ከፍቶ ማር ሲልስ የተገኘው ተከሳሽ በባለቤቶቹ ተይዞ በስርዓት መቀጣቱን አባይነህ ሙላቱ ካደረሰን ዜና ለመረዳት ተችሏል። ምስራቅ ሐረርጌ ዞን ውስጥ አሳዳጊ አባቱን የገደለው በሬ በቤተ ዘመድ ጉባኤ እንዲታረድ የተወሰነበት መሆኑን ሰሞኑን ሰምተናል። 3 የንብ ቀፎዎችን አውርዶ ማር በመስረቅ ላይ የነበረው ግለሰብ የእስራት ቅጣት የተወሰነበት መሆኑን የምስራቅ ሐረርጌ ዞን ፖሊስ መምሪያ አስታወቀ። ፖሊሶችም ወደ ግቢው ገብተው ሰውየውን በቁጥጥር ስር አዋሉት። ቦምቡም ሳይፈነዳ ተያዘም። የሚገርመው ነገር የሆነው ከዚህ በኋላ ነበር። ያን ሁሉ ቀውጥ ያስነሳው ቦምብ የተባለው ነገር ሲከፈት ብርቱካን ሆኖ ተገኘም። ለዚያውም የኤረር ብርቱካን።